ሰላም ጤና ይስጥልን ውድና የተከበራችሁ የአስማርች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ ነው ማለት ነው የመጣሁት። ከዛ በፊት ግን ለቻናሌ አዲስ ለሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ለእናንተ ቀድመው እንዲደርሷችሁ አድርጉ ማለት ነው። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት ስለምታደርጉና ስለምታበረታቱኝ ከልብ አመሰግናለሁ እያልኩኝ ወደ ቪዲዮ ታዲያ ዛሬ እንደምትመለከቱትም እንግዲህ ከፎቶ ላይ እንደምታዩትም ማስተር አብነት ከበደ የሁለት መንታ ልጆች በመሆኑም በጣም ደስ ይላል። በደስታ ላይ ይገኛል ማለት ነው። ይህም የእናቶች የአባቶች ደዋና ጾለት ነው ከዚህ ያደረሰኝ። እናም ለኔ የደረሰ እግዚአብሔር ለእናንተ ይድረስላችሁ በረከቱንም ያድላችሁ በማለትም የደስታውን ብዛት እንግዲህ በመግለጽም ተመልክተናል ማለት ነው። እና በጣም ደስ ይላል። የምር ነው ምላችሁ። አሁን ይሄ የመልካም ስራ ውጤት ነው። እኛ የምናውቀው ማስተር አብነትን ደካሞችን ሲረዳ እንዲሁም ያለቀሱትንም ሲያጽናና የተራቡትንም ሲያበላ እንዲሁም የተፈናቀሉትንም ሸክፎ ቤት ተከራይቶም እንዲሁም ቤት የፈረሰባቸውን እየሰራ የሰው ትርጉሙ የገባው በወሬ ሳይሆን በተግባር ያሳየን ልበቀና ወንድማችን እንደዚህ ተደስቶ ስናየው ደግሞ ይበልጥ በጣም ደስ ይላል። እግዚአብሔር ይመስገን ለሁሉም ነገር እና ይሄ የመልካም ስራ ውጤት ነው ልላችሁ ፈልጋለሁኝ። እና በጣም ደስ ይላል። የምር ነው ምላችሁ። የሀገር አለይታ የህዝብ አለይታ የሆነ ወንድማችን እንደዚህ ፈገግ ብሎ በግራና በቀኙ ልጅ ይዞ ማለት ነው ስናየው ይበልጡኑ ደስ ይላል እና በጣም ደስ ይላል። እንዲሁም በተለያየ ድርጅቶችም ሆነ በሚዲያዎችም ብዙ ሽልማቶችንም ተበርክቶለታል። ይህም ለመልካም ስራው ማሳያ ማለት ነው እና ለምስጋናው ማለት ነው እና በጣም ደስ ይላል። እግዚአብሔር ይመስገን። ከዚህ በላይ ደግሞ ደስታውን ያሳየን በማለት እኛም ደስታችን እንገልጻለን ማለት ነው። ይህም መልካም ስራ የሚሰሩ ሰዎችን በብዛት እናውቃለን። ነገር ግን እንደሱ የሚሆን በጣም ከስንት ማስተር አብነት በብዛት የምናውቀው በቃ በገጠራማ ክፍሎች እየሄደ በእግሩ እየተጓዘ እንዲሁም ብርድ ነው ሞቃት ነው ሳይልም ሳይሰቀቅ የሆነ በቃ ማለት ምን ልበላችሁ መምተኛም ሲያገኝ አቅፎ ደግፎ ነው የሚሄደው ምንም ሳይጸየፍ ምናምን እና ይሄ ልበሩህ የሆነ ወንድማችን እንደው ከየት ነው መልካምነቱስ የመጣ ተብሎም ሲጠየቅ ከበፊት እኔም እከታተለውም ነበር በአንድ ሚዲያ ማለት ነው እና በብዙ ጣውረድ ውስጥም እንደነበረ የኋላ ታሪኩንም ሲያስታውስም ነበር። በዛ ላይ ደግሞ የካንሰር ታማሚ ሆኖ እግሩ አይሰራም ተብሎም ነበረ። ግን ተስፋ ቆርጦ ባለበት ሰዓትም ወደ እግዚአብሔር ተማጸንኩኛል እና በሚጠየቅበት ሰዓትም በእንባ ነበረ እየተናገረ ያለውና እግዚአብሔር ደግሞ እንደዚህ ነው እንግዲህ ሊያነሳችሁ ሲፈልግ በእንደዚህ አይነት መንገድ ነው። እናሱ በታመመበት ሰዓትም በቃ ተስፋ ቆርጬ ነበር አለ። ከዛ ወደ እግዚአብሔርም ስጮህ እግዚአብሔር ደግሞ ፈወሰኝ አለ። ከካንሰር ህመምም ዳንኩኝ በማለትም እንግዲህ በእንባ ሲናገር ነበርና ከዛ በኋላ ነው እንግዲህ ይሄንን መልካም ስራም የጀመርኩኝ በማለትም ሲገልጽ ነበር እና ሁላችንም የሱን ልብ እንደው ሁሉንም ባይባልም እንደ ትንሽ ቀነስ አድርጎ ይስጠን መልካምነቱን ለማለት እፈልጋለሁ። በእርግጥ ከእግዚአብሔር መመረጥም ጥሩ ነው። ከእግዚአብሔር ካልተመረጠ እንደው ከምድር ተነስተን መልካም እንሁን ብንልም እግዚአብሔር ካልፈቀደ አይሆንም። ግን የሱ ደግሞ በጣም ይለያል ማለት ነውና ሁላችንም ማስተር አብነትን ስናየው የሆነ መንፈሳዊ ቅናት አያድርባችሁም? እኔ በራሴ በበኩሌ ምን አለበት እንደው የሱን ያህል ትንሽ እንኳን እላለሁኝ። ግን ይሄ ደግሞ መታደል ነው መመረጥ ነው እንዳልኳችሁና እግዚአብሔር መርጦት ነው ደግሞ እናቶችን አባቶችን እንዲሁ ከጎዳና ላይ አንሳ ተብሎ
ተመርጦ ነው እላለሁኝ እና መልካምነቱ ደግሞ አይጓደልበት፣ ልጆቹንም ይጠብቅለት፣ ያሳድግለት። እንዲሁም መልካም ሚስቱም ልትመሰገን ይገባል። ምክንያቱም ሁልጊዜ እሱን የምናየው እንዲሁ በሚዲያ ላይ በገጠራማ ክፍሎች ሲሄድ ሲጓዝ፣ እንዲሁም ደግሞ በሆስፒታል ሌላው ይቅር ጦርነት ባለበት ሰዓትም እንኳን ሄዶ ምናምን ሰዎችን ጠይቆ አጽናንቶ ለተፈናቀሉትም ምግብ ሰጥቶ ቤት መጠለያ ሰጥቶ ነው የሚመለሰው እና በዚህ ሰዓት ባለቤት ውስጥ እንዴት ምን አይነት ልቦና ቢኖራት ነው በቃ ለዚህ መልካም ስራ የምትገፋፋው? እና በጣም እሷም ራሱ እግዚአብሔር ይጠብቃት ከነ ቤተሰቦቹ እግዚአብሔር አምላክ ይጠብቀው ማለት እወዳለሁኝ። እና ሁላችሁም እንኳን ደስ አለህ በሉት። ምንም እንኳን ብዙ መልካም ስራ የሚሰሩ ሰዎች ቢኖሩም እንኳን የእሱ ግን በጣም ልዩና ድንቅ ነው። ምክንያቱም በተግባር ነው የሚያሳይ፣ በቃ በጉልበቱ ማለት ነው። አስታውሳችሁ ከሆነ በባለፈው እንደውም የመሬት መንቀጥቀጥ ተከሰተ ሲባልም ቀጥታ ሳይውል ሳያድር ነበረ በዛው በቦታው ሄዶ እንዲሁም የመሬት መንቀጥቀጡም ሰዎችን በሚረዳበት ሰዓትና ቦታውን በሚያይበት ሰዓትም እሱንም አስደንግጦትም ነበረ። ሁላችንም በየሶሻል ሚዲያው ላይም ተመልከተንም ነበረ። እሱ ሰዎችን ሊረዳ ሄዶ እግዚአብሔር ደግሞ አተረፈው እየተባለም ነበር እና ከዚህ ላይ ራሱ መረዳት ይቻላል። በቃ መልካምነትን በተግባር ማሳየት ማለት ነው። በተጨማሪም ሶሻል ሚዲያን ለበጎ ነገር እየተጠቀመ እንዲሁም ሰዎችን እየረዳ የምናየው ወንድማችን አሁንም በእንደሱ አይነት መንገድ የሚሄዱ ሰዎችም አሉ፣ በርካቶች ሰዎች ማለት ነው። ለምሳሌ ልክ እንደነ ባላደራው ብንጠቅስ እንዲሁም ደግሞ መቄዶንያን የሚረዱ ሰዎችም በአብዛኛው ሰዓት በሚዲያ ላይ ነው የምናያቸውና ደስ ይላል፣ አሪፍ ነው። እንደዚህ ቴክኖሎጂ ርቀቅ አድርጎ ስላመጣልንም መልካም ነገር ሰርተን እንድናልፍበትም ተምሳሌት ሆኖናል ማለት ነው ወንድማችንና በተቃራኒው ደግሞ ልክ ሶሻል ሚዲያን በቃ አይደለ መጥፎ ነገር ሰርተውበት የምናያቸው ሰዎችም አለን እና እንደዚህ ነገር መሆን የለበትም ባይነኝ። እንግዲህ ቤተሰብ ትምህርት እንደምትወስዱበትም ተስፋ አድርጋለሁ። እና የዛሬው ቪዲዮ በዚሁ ላጠናቅቅ ነው ማለት ነው። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ ነው ማመሰግን። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት እናም ባላችሁበት የእግዚአብሔር ሰላምታ ብዝት ትርፍ ይበልላችሁ እያልኩኝ መልካም ጊዜ። ቻው ቻው።